እንደኔ ቪዲዮ ኤዲተር ከመሆኑ በፊት ምንም አይነት የቪዲዮ ኤዲቲንግ መረጃ ምንም አይነት የቪዲዮ ኤዲቲንግ ሙከራ የሌለው ሰው እንዲሁም ደግሞ ቪዲዮ ኤዲቲንግ ስኪል በሩቁ ከፍተኛ የሆነ የቴክኖሎጂ እና የኮምፒውተር ዕውቀት የሚጠይቅ የሚመስለው ሰው ይህ ቪዲዮ ለእናንተ ነው። እስካሁን በቪዲዮ ኤዲቲንግ ስኪል 1 ዓመት ከግማሽ ሰርቻለሁ። በዚህም ቆይታዬ 2 የዩቲዩብ ቻናሎችን ማሳደግ ችያለሁ። ይህንን የቪዲዮ ኤዲቲንግ ስኪል ያገኘሁት የቪዲዮ ኤዲቲንግ ትምህርት ቤት ወይም ደግሞ ኮርሶችን ተከታትዬ አይደለም። ስልኬን በመጠቀም የቪዲዮ ኤዲቲንግ ማቴሪያሎችን ወይም ደግሞ አፕሊኬሽኖችን ዳውንሎድ በማድረግ በስልኬ በመሞከርና በመለማመድ ብቻ ነው ስኪሉን እንዲያዳበርኩት። ታዲያ እንግዲህ ከዚህ ቪዲዮ ኤዲቲንግ ፓርት 1 ጀምሬ ፓርት እየከፋፈልኩ እንዲሁም ደግሞ መጨረሻ ላይ ፓክ አድርጌ አንድ ቪዲዮ ኤዲቲንግ ፉል ኮርስ ቪዲዮ በመልቀቅ እናንተን ከስክራች አስነስቼ ቢያንስ አቨሬጅ ቪዲዮ ኤዲተር አደርጋችኋል። ስለዚህ ከእናንተ የሚጠበቀው በፓርትም ሆነ በፉል ኮርስ በምለቃቸው ቪዲዮ ኤዲቲንግ ቱቶሪያል ላይ ያችሁ በኋላ ወደ ተግባር ነው መግባት ያለባችሁ። ፕሊስ ስኪል በመስማት አይመጣም። ስኪል ነው ወይም ደግሞ በመስራት ነው የሚመጣው። ስለዚህ ያላችሁን ማቴሪያል ስልካችሁም ሆነ ኮምፒውተራችሁን በመጠቀም በመተግበርና በመሞከር በመውደቅ በመነሳት ስኪሉን ታገኙታላችሁ ማለት። ስለዚህ ቪዲዮውን ብዙ ቪዲዮ ኤዲተር ለመሆን ላሰቡ ሰዎች እንዲደርስ ቪዲዮውን ላይክ ማድረግ፣ ከዚህ በኋላ የምለቃቸውን በፓርት እና በፉል ኮርስ ቪዲዮ ኤዲቲንግ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። አሁን በቀጥታ ወደ ኢንትሮዳክሽን ኦፍ ቪዲዮ ኤዲቲንግ እንሄዳለን። ስለዚህ ቪዲዮ ኤዲቲንግ ኢንትሮዳክሽን ውስጥ የምንመለከተው የመጀመሪያው እንግዲህ ቪዲዮ ኤዲቲንግ ሳይኮሎጂ ነው። ቪዲዮ ኤዲቲንግ ሳይኮሎጂ እንግዲህ ቪዲዮ ኤዲቲንግ በጣም ሩቅ አድርገን አለማሰብና ለቪዲዮ ኤዲቲንግ ውስጣችን ወይ ሜንታሊቲያችን ማዘጋጀት፣ ከዚህ ስኪል ላይ የሆነ ኢምፓክት እንደምናመጣበት ማመን ይኖርብናል። እንደምታውቁት እንግዲህ ቪዲዮ ኤዲቲንግ አሁን ላይ በጣም ወርቃማ ከሆኑ ስኪሎች መካከልና እንዲሁም ተፈላጊነቱን እየጨመረ የሚሄድ የትኛውም ሶሻል ሚዲያ ላይ የምታያቸው ቪዲዮዎች እንዲሁም ደግሞ የትኛውንም አይነት ቪዲዮ የሆነ አክል የቪዲዮ ኤዲቲንግ ስኪል አፕላይ ተደርጎበታል። ስለዚህ ቪዲዮ ኤዲቲንግ ስኪል ተፈላጊነቱ የማያጠራጥር ነው። ወደፊትም ተፈላጊነቱ እየጨመረ የሚሄድ ስኪል ነው። ይህንን ስኪል ለመጀመር ስልካችሁ በቂ ነው። በኮምፒውተርም ተመሳሳይ ነው። ብዙ የተለየ ነገር የለውም። አንዳንድ ፌቸሮች ይለያያሉ። አሁንም በቀጣይም በስልክም በኮምፒውተር እንዲመች አድርጌ ነው ማሳያችሁ። የመጀመሪያው ሳይኮሎጂ ነው ብያችኋለሁ። ሳይኮሎጂካል ሬዲ ከሆናችሁ በኋላ እንደ አንድ ቪዲዮ ኤዲተር ማወቅ ያለባችሁ ተርሚኖሎጂ ወይም ደግሞ ቃላቶችና ኮንሰፕቶች አሉ። እነሱን ነግራችኋለሁ። እንዲሁም በዚህ ቪዲዮ መጨረሻ አካባቢ ደግሞ የካፕከት አፕ ኢንተርፌስ አይተን እንጨርሳለን ማለት ነው። ፓርት 1 የመጀመሪያው እንደ አንድ ቪዲዮ ኤዲተር ማወቅ ያለባችሁ ነገር ቢኖር ቪዲዮ ማለት ምን ማለት ነው ነው። ቪዲዮ ማለት እንግዲህ የፎቶዎች ስብስብ ነው ወይም ደግሞ ፍሬም እንለዋለን። እነዚህ ኮሌክትድ የሆኑ ፒክቸሮች ኦርጋናይዝድ በሆነ መንገድ ሙቭመንት ሲፈጥሩ ወይም ደግሞ እንቅስቃሴ ሲፈጥሩ ቪዲዮ ይሰጡናል ማለት ነው። ስለዚህ ቪዲዮ ማለት የፎቶ ወይም ደግሞ የፍሬም ጥርቅም ማለት ነው። ስለ ፍሬም ያው በሌላ ፓርት ላይ ዲቴይል ነግራችኋለሁ። እንግዲህ እነዚህ ፎቶዎችን የሚሄዱበት ፍጥነት ወይም ደግሞ ፍሬም ፐር ሰከንድ የምንላቸው ነገሮች አሉ። እያንዳንዱ ነገር አሳያችኋለሁ። ወደ አፕሊኬሽን ገብተን ቪዲዮ ኤዲት ማድረግ ስንጀምር የመጀመሪያው እንግዲህ ኢምፖርት ማድረግ ነው ወይም ደግሞ ፋይላችን ወደ አፕሊኬሽኑን ማስገባት ነው። ይህ ደግሞ ኢምፖርት ይባላል። ኢምፖርት ከማድረጋችን በፊት ግን ፕሪፓሬሽን ያስፈልጋል። እያንዳንዱን ማቴሪያል በምናውቀውና በምናገኘው ቦታ ላይ ወይም ደግሞ ፋይል ላይ ማስቀመጥ ይኖርብናል። በመቀጠል እንግዲህ ቪዲዮ ኤዲት ስናደርግ በጣም ብዙ ነገሮች አሉ በውስጡ። እነሱን ዲቴይል እንመለከታለን በፓርትም ሆነ በፉል ኮርስ። እንዲሁም ደግሞ መጨረሻ በቪዲዮ ኤዲቲንግ ኢንትሮዳክሽን ላይ እንግዲህ በዚህ ቪዲዮ መጨረሻ ላይ ያው የካፕከት አፕ ኢንተርፌስ በደንብ እናያለን። እሱ ላይ በደንብ እንመለከታቸዋለን። እሱን ካዘጋጃችሁ በኋላ በቀጥታ ሰሌክት አድርጋችሁ ቪዲዮአችሁን ኢምፖርት ማድረግ ወይም ደግሞ ወደ አፕሊኬሽኑን ኤዲት የምናደርጋቸው ማቴሪያሎችን ማስገባት ማለት። ሌላኛው ደግሞ አስፔክት ሬሽዮ ነው። አስፔክት ሬሽዮ እንግዲህ የቪዲዮ ሌንግዝ እና ዊድዙን ማለት ነው ወይም ደግሞ ቁመቱና ስፋቱ አስፔክት ሬሽዮ እንለዋለን። ብዙ አይነት አስፔክት ሬሽዮ ቢኖርም እናንተ እንደ ቪዲዮ ኤዲተር በቁጥር ለይታችሁ ወይም ደግሞ ስፔሲፊካሊ ማወቅ ይኖርባቸዋል። አስፔክት ሬሽዮ መካከል እንግዲህ አንዱ የዩቲዩብ ቪዲዮ የሚወስነው አስፔክት ሬሽዮ ነው። እሱ ደግሞ 16:9 ነው። ሌላኛው አስፔክት ሬሽዮ እንግዲህ የቲክቶክ አስፔክት ሬሽዮ የምንለው ነው። እሱ ደግሞ ዊድዙ 9 ሲሆን ቁመቱ ደግሞ 16 ነው። አስፔክት ሬሽዮ ይሄ ለቲክቶክ እና ለዩቲዩብ ሾርት የምንጠቀመው የቪዲዮ አስፔክት ሬሽዮ ነው። ሌላኛው ደግሞ ለኢንስታግራም 1:1 ወይም ደግሞ ስኩዌር የምንለው አስፔክት ሬሽዮ አለ። ለሲኒማቲክ ሲሆን ደግሞ 21:9 ነው። እንግዲህ ይሄ ለፊልምና እንዲሁም የቴሌቪዥን ፕሮግራሞች ወይም ደግሞ ለቴሌቪዥን የሚሆኑ ቪዲዮዎች ኤዲት ስናደርግ የምንጠቀመው አስፔክት ሬሽዮ ነው። እንደ አንድ ቪዲዮ ኤዲተር እነዚህ አስፔክት ሬሽዮ ስፔሲፊካሊ በቃላችሁ መያዝ ይኖርባቸዋል። ዋና አስፔክት ሬሽዮ ካየን በኋላ እንግዲህ በቀጥታ ሌሎቹን ተርሚኖሎጂዎች እንመለከታለን። ኢምፖርት ካደረግን በኋላ ቪዲዮአችን አንደኛው ማድረግ ያለብን እንግዲህ ከት ነው። ከት ማድረግ እንግዲህ የማንፈልገው ፓርት ቆርጠን የምናወጣበት እንዲሁም ደግሞ ቪዲዮ መሀል ላይ ቆርጠን የተለያዩ የምንፈልጋቸው ፉቴጆችን የምናስገባበት ሜካኒዝም ነው። እንዲሁም ከከት ጋር ተያይዞ የሚነሳው ትሪም ነው። ትሪም ማለት እንግዲህ ከት ያደረግነውን ወይም ደግሞ ሰሌክት አድርገን የቆረጥነውን ፓርት ቆርጠን የምናወጣበት ወይም ደግሞ ወደ ሌላ ቦታ ወስደን ፊት የምናደርግበት ፕሮሰስ ነው ማለት ነው። እነዚህ ነገሮች ያው ስኪል ስለሆኑ እያደረግን ወይም ደግሞ እየተገበርን ነው የሚገባ። እናንተ መመልከት ብቻ ሳይሆን እያንዳንዱን ነገር በተግባር በስልካችሁ መሞከር ይኖርባቸዋል። እንዳልኳችሁ ስኪል በተግባርና በተግባር ብቻ የሚመጣ ነገር ስለሆነ በቀጠል እንግዲህ ትራንዚሽን ነው። ትራንዚሽን ማለት እንግዲህ መሸጋገሪያ ነው። አንዱን
የቆረጥነውን ፓርት ቪዲዮ ወደ ሌላኛው ስንሸጋገር ዝም ብሎ ከሚያር ሌላ ትራንዚሽን ወይም ደግሞ ኢፌክት ሊሆን ይችላል ወይም ደግሞ እዛው ካፕከት ላይ ያሉ ፉቴጆችን በመጠቀም ቪዲዮአችን የምናሳምርበትና የተለየ ቫይብ እንዲኖርበት የምናደርግበት ፕሮሰስ ነው። እሱንም እንመለከተዋለን። ሌላኛው ደግሞ ክሩፕ ነው። ክሩፕ ማለት እንግዲህ መቁረጥ ነው፣ ግን መቁረጥ ሆኖ ዙሪያውን የቪዲዮ ዙሪያውን መቁረጥ ነው ወይም ደግሞ ቅድም እንደነገርኳችሁ ከአስፔክት ሬሽዮ መቀነስ ማለት ነው። ከት ጋር እንዳይመሳሰልባችሁ። ከት ማለት ስፕሊት ማድረግ ወይም ደግሞ የማንፈልገውን ፓርት ቆርጠን ማውጣት ነው ሙሉ ቪዲዮውን ማለት ነው። ክሩፕ ሲሆን ግን ዙሪያውን የማንፈልገውን አንድ አስፔክት ሬሽዮ ላይ የማንፈልገውን ነገር ቆርጠን ማውጣት ወይም ደግሞ ክሩፕ ማድረግ ማለት ነው። ተጨማሪም ኦቨርሌይ የምንለው አለ። ኦቨርሌይ ማለት እንግዲህ በአንድ ቪዲዮ ላይ ሌላ ቪዲዮ ወይም ደግሞ ፒክቸር ኦቨርላፕ ማድረግ ነው። እላዩ ላይ ሌላ ቪዲዮ መደረብ ወይም ደግሞ ሌላ ፒክቸር መደረብ ነው። ይህንንም ስፔሻሊ አውዲዮ ብቻ በመጠቀም ቪዲዮ ኤዲት ስናደርግ በጣም ጠቃሚ የሆነ ፊቸር ነው። እያንዳንዱን ነገር ከንግግራችን ጋር ከአክሽናችን ጋር እንግዲህ የምናዋሃድበት የቪዲዮ ኤዲቲንግ ፊቸር ነው። በጣም የሚገርም ፊቸር ነው። ኦቨርላፕን በደንብ እንመለከተዋለን። እንዳልኳችሁ ብዙ ፊቸሮች ቢኖሩም እነዚህ ኮመን የሆኑ ፊቸሮችን በደንብ ማወቅ ይኖርባቸዋል። ተርሚኖሎጂዎቹን፣ ቃላቶችን ማወቅ ግድ ይላል እንደ አንድ ቪዲዮ ኤዲተር። ሌላኛው ሳውንድ ኤዲቲንግ ነው። ሳውንድ ኤዲቲንግ በጣም ሰፋ ያለ ኮርስ ነው። እንግዲህ ኤዲት ስናደርግ በደንብ በፓርት ላይ በደንብ እናየዋለን። ሌላኛው ሳውንድ ኤዲቲንግ ነው። ሳውንድ ኤዲቲንግ በጣም ሰፋ ያለ ኮርስ ነው። ያው እያንዳንዱ ፓርት ላይ ኤዲት ስናደርግ በደንብ ይገባቸዋል። ሳውንድ ላይ እንግዲህ ባክግራውንድ ሳውንድ አለ፣ የራሳችን ቮይስ አለ ወይም ደግሞ እኛ ሪከርድ ያደረግነው አለ። በተጨማሪም ደግሞ ሳውንድ ኢፌክት አለ ለማሳመር ቪዲዮአችን ትራንዚሽን ላይ የተለያዩ የቪዲዮ ፓርት ላይ የምናስገባቸው ኢፌክቶች አሉ። እያንዳንዱን ነገር አንድ በአንድ እንመለከታቸዋለን። ሌሎችም ቴክስት፣ ስፒድ፣ አኒሜሽን እንዲሁም ሌሎችም ተርሚኖሎጂዎች አሉ። ስለዚህ በተግባር ስንመለከታቸው እያንዳንዱ ነገር ትይዙታላችሁ ማለት ነው። ስለዚህ ቪዲዮ ኤዲት ካደረግን በኋላ የመጨረሻው የሚመጣው እንግዲህ ኤክስፖርት ነው። ኤክስፖርት ስናደርግ ግን ማየት ያለብን ወይም ደግሞ ኮንሽስ መሆን ያለብን ነገር አለ። ከነዛ ውስጥ አንዱ ሪዞሉሽን ነው። ሪዞሉሽን ማለት እንግዲህ የቪዲዮአችን ኳሊቲ ማለት ነው። ሶ ኳሊቲው እዛው ሰሌክት ማድረግ ይኖርብናል ኤክስፖርት ስናደርግ። ሌላኛው ያው ፍሬም ሬት ነው። ፍሬም ሬት እንዳልኳችሁ ቅድም የፎቶ ፍጥነት ወይም ደግሞ የኢሜጆቹ ሙቭመንት ፍጥነት የሚወስን ነው። እሱንም አጀስት ማድረግ ይኖርባቸዋል ኤክስፖርት ስታደርጉ። አሁንም በተግባር ካልሆነ ብዙም ክሊር ስለማይሆንላችሁ በተግባር የምንመለከተው ነገር ይሆናል ማለት ነው። አሁን በቀጥታ ወደ ካፕከት አፕ ኢንተርፌስ እንመለከታለን። በስልካችሁ ወይም በኮምፒውተር ካፕከት አፕ ገብታችሁ ስትመለከቱት ምን ይመስላል የሚለውን እያንዳንዱ ፊቸሮች ደግሞ ቀለል አድርገን ለማንሳትና ለማየት እንሞክራለን። በቀጥታ ወደዛ እንሄዳለን። ስለዚህ በስልካችን ወደ ካፕከት አፕ እንገባለን። በኮምፒውተርም በስልክም ኦልሞስት ተመሳሳይ ነው። አንዳንድ ፊቸሮች ብቻ ናቸው ኢምፖርት ሲደረግ የተለያዩ ፋይሎች ድራግ ማድረግ እንዲሁም አንዳንድ ፊቸሮች ይለያያሉ። እነሱ በኮምፒውተርም አሳያቸዋለሁ። አሁን በስልክ ኢንተርፌሱን ምን እንደሚመስል አሳያችሁ። መጀመሪያ ካፕከት አፕ ከገባችሁ በኋላ ይሄን ይመስላል። እዚህ ጋር ያሉት ነገሮች በየጊዜው አፕዴት የሚደረጉ ነገሮች ናቸው። እዚህ ጋር ፊቸሮች አሉ፣ እነሱን መጠቀም ትችላላችሁ። ነገር ግን በመጀመሪያ ፕሮጀክት ለማስገባት ይሄኛው ነው ኒው ፕሮጀክት የሚለውን ክሊክ አድርጋችሁ መግባት እንግዲህ ፕሮጀክታችሁን ኢምፖርት ታደርጋላችሁ። ቅድም ተርሚኖሎጂ ላይ ያየነውን ኢምፖርት ማለት እሱ ነው። ይሄኛውን የፕላስ ምልክት በመንካት ፋይላችን የምናስገባበት ወይም ኤዲት የምናደርጋቸው ማቴሪያሎች የምናስገባበት ፓርት ነው። እንግዲህ አንድ ኤግዛምፕል ዝም ብለን አንድ ሳምፕል እናስገባና እያንዳንዱ ፊቸሮች ሜንሽን እናደርጋቸዋለን ወይም ደግሞ እናያቸዋለን ማለት ነው። ስለዚህ አንድ ፒክቸር ሰሌክት አደርጋለሁ። በመቀጠል እዚህ ጋር አድ የምትል ታጋለች። እሷን ክሊክ በማድረግ ፕሮጀክቴን ኢምፖርት አረግኩ ማለት ነው። እንደዚህ ነው ኢምፖርት ማድረግ። በቀጥታ ፕላስ ምልክቷን መንካት ፋይላችሁን ማስገባት በአጠቃላይ ኢምፖርት እንለዋለን። በኮምፒውተር ሲሆን ደግሞ እዛው ድራግ አድርጋችሁ ማስገባት ነው። እሱንም እንመለከተዋለን በቀጣይ ፓርት ላይ። ሶ ፕሮጀክታችን አስገብተናል። አሁን እዚህ ጋር እያንዳንዱን ፊቸር እዚህ ጋር ከስር አለላችሁ። አንዳንዶቹን ቅድም ሜንሽን አድርገናቸዋል ወይም ደግሞ አንስተናቸዋል። አሁን አንዳንዶቹ ተርሞች እዚህ ጋር ያሉት ፊቸሮች ቅድም ጠቅሰናቸዋል። አሁን እዚህ ጋር በተግባር እያንዳንዱ ነገር እናያቸዋለን። እንደ ኢንትሮዳክሽን ነው። በቀጣይ ፓርት ላይ እንግዲህ በተግባር ነው የምናያቸው። አሁን ቅድም የነገርኳችሁ ተርሚኖሎጂ ምን እንደሆኑና ጥቅማቸው ምን እንደሆነ እዚሁ አሳያቸዋለሁ። ሶ ኢምፖርት ካረግን በኋላ እዚህ ጋር መጀመሪያ ማስተካከል ያለብን አስፔክቲንግ ሬሽዮ ነው። አስፔክቲንግ ሬሽዮ ቅድም ተነግሬያቸዋለሁ። እዚህ ጋር ይገኛል ከስር አስፔክቲንግ ሬሽዮ። በዋናነት 3 አስፔክቲንግ ሬሽዮ ቅድም ጠቅሰናቸዋል። እንግዲህ እዚህ ጋር የዩቲዩብ አለ 16:9 እዚህ ጋር ቲክቶክ አለ ወይም ደግሞ ሙሉ ስልካችን ፖርትሬት አድርገን ቪዲዮ የምናይበት አስፔክቲንግ ሬሽዮ ነው። እንዲሁም ደግሞ የኢንስታግራም ቅድም ጠቅሰናል 1:1 ሬሽዮ ወይም ደግሞ ስኩዌር የምንለው ነው። ነገር ግን እዚህ ጋር እንደምታያቸው በጣም ብዛት ያላቸው አስፔክቲንግ ሬሽዮዎች አሉ። ሶ እንግዲህ ዋና ሶሻል ሚዲያዎች ወይም ደግሞ ለምትፈልጉት አስፔክቲንግ ሬሽዮ እዚህ ጋር ሰሌክት ታደርጋላችሁ። በዋናነት እንዳልኳችሁ ለሶሻል ሚዲያ ለዩቲዩብ፣ ለኢንስታግራም፣ ለቲክቶክ የሚሆኑ አስፔክቲንግ ሬሽዮ እዚህ ጋር ይገኛሉ። ሶ አሁን በዩቲዩብ አስፔክቲንግ ሬሽዮ ላሳያችሁ። እሱን ክሊክ በማድረግ ፕሮጀክታችን አጀስት እናደርጋለን ማለት ነው። በመቀጠል ደግሞ ያው ድራግ ማድረግ ነው። እዚህ ጋር
እንደምታዩት ስኩዌር ነው ፒክቸሩ እሱን ድራግ አድርገን እዚህ ጋር አስፔክቲንግ ሬሾውን እናስተካክለዋለን። አስፔክቲንግ ሬሾ እንደዚህ ካስተካከላችሁ በኋላ ሌሎች ፊቸሮች እንግዲህ እንደ ኤዲቲንግ ስታይላችሁ ይለያያል። እነሱን በአግባቡ መጠቀም ነው። እዚህ ጋር ያሉትን ፊቸሮች የመጀመሪያው ኤዲት ነው። ኤዲት ማለት እንግዲህ እሱን ክሊክ ስታደርጉት ወይም ደግሞ ቪዲዮውን ራሱ ወይም ፕሮጀክቱ ክሊክ ስታደርጉት የተለያዩ ፊቸሮች ይቀየሩላቸዋል። ኤዲት የሚለው ፊቸር የመጀመሪያው ይሄ መቀስ ምልክት ያለው እሱን ክሊክ ስታደርጉት በጣም ብዙ አይነት ፊቸሮች ይመጣሉ። ቅድም አንዳንዶቹን ጠቅሰናቸዋል። እንደምታዩት እዚህ ጋር አኒሜሽን አለ። ሌላኛው ደግሞ ስፕሊት አለ። ስፕሊት ማለት እንግዲህ መቁረጥ ነው። ምንም የተለየ ነገር የለውም። አኒሜሽን እንግዲህ ፕሮጀክታችን ማንቀሳቀስ ነው። የተለያዩ ኢንትሮ አሉ፣ አውትሮ እንዲሁም ደግሞ ሉፕ አኒሜሽኖች አሉ። እያንዳንዱን በፕራክቲስ እንመለከታቸዋለን። ኢፌክቶች አሉ። ክሩፕ ቅድም ጠቅሰናል። ክሩፕ ማለት እንግዲህ የቪዲዮአቸው አስፔክቲንግ ሬሾ ወይም ደግሞ ዙሪያውን መቁረጥ ነው። ቀጥታ እንደቅድሙ ስፕሊት ማድረግ እንደዚህ ቀጥታ መቁረጥ ነው። ግን ክሩፕ ማለት ደግሞ ዙሪያውን መቁረጥ ነው። የማንፈልገውን ፓርት ቆርጠን ማውጣት ማለት ነው። ለምሳሌ እንደዚህ ቆርጣችሁ ማውጣት ነው። ሌላኛው ዲሌት ማድረግ አለ። እዚሁ ዱፕሊኬት ማድረግ ወይም ደግሞ ማባዛት አለ ፕሮጀክታችንን። በተጨማሪም ሪፕሌስ ማድረግ እንችላለን። እንዲሁም ደግሞ ኦቨርሌይ አለ። ከሜን ትራክ ከዚህ ጋር ወደ ኦቨርሌይ መምጣት እንችላለን። ይሄኛው ስትነኩት በቀጥታ ወደ ኦቨርሌይ ወይም ደግሞ ወደ ታች ድራግ ያደርግላቸዋል። ወይም ደግሞ ቅድም ኦቨርሌይ በአንድ ቪዲዮ ላይ አንድ ቪዲዮ ወይም ደግሞ ሌላ ፕሮጀክት መደረብ ነው ብያቸዋለሁ። በደንብ ነግሬያቸዋለሁ። እዚሁ ኦቨርሌይ ማድረግ ትችላላችሁ። ባክግራውንድ ሪሙቭ ማድረግ ትችላላችሁ። እንዲሁም ደግሞ ፊልተር የምንለው አለ። እያንዳንዱ ነገር በተግባር እንመለከታቸዋለን። አፕሊኬሽኑን እንግዲህ ወደ ተግባር ግቡ ብያቸዋለሁ። አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ እያንዳንዱ ፊቸር በመነካካት ወይም ደግሞ በማየት ፕራክቲስ ማድረግ ትችላላችሁ። አሁንም በየፓርቱ የምንለቅላችሁ ቪዲዮ ፕራክቲስ ካላደረጋችሁ ምንም ዋጋ አይኖረውም ማለት ነው። ከኤዲት ቀጥሎ ያለው እንግዲህ ፊቸር አንዱ ፊቸር አውዲዮ ነው። አውዲዮ አድ የምናደርግበት እዚህ ጋር የተለያየ ሳውንድ ኢፌክት የምናስገባበት ቦታ ነው። ሌላኛው ደግሞ ቴክስት ነው። እንዲሁም ኢፌክቶችም ኦቨርሌዎችም እዚህ አሉ። እዚህ ጋር ግን ካፕሽን አለ። ካፕሽን እንግዲህ በአማርኛ የለም በፕሪሚየም እና የተለያዩ መንገዶች ከተጠቀማችሁ እንጂ አማርኛ የለም። እንግሊዝኛ ግን አውቶ ካፕሽኖች አሉ። እነሱን በቀጥታ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር እንደምታዩት አጀስት አለ። እንዲሁም ደግሞ ስቲከሮች አሉ። የሰብስክራይበር የላይክ እንዲሁም የተለያዩ በየቪዲዮ ኤዲቲንግ መሃል የምንቀምማቸው ወይም የምንጠቀማቸው ኢፌክቶች ወይም ደግሞ ስቲከሮች አሉ ማለት ነው። እዚሁ ድሮ ማድረግ ይቻላል። በተጨማሪም ደግሞ እዚህ አውቶ ላይሪክ አለ። ነገር ግን አሁንም እንዳልኳችሁ ቋንቋ ይገድበዋል። ለእንግሊዘኛ ሲሆን አውቶ ላይሪክ ይኖረዋል ማለት ነው። እነዚህ ፊቸሮች በስልካችሁ ካፕከታፕ ካወረዳችሁ በኋላ እያንዳንዱን ፊቸሮች በደንብ እዩዋቸው። በቀጣይ ፓርት ላይ በተግባር ስለምናያቸው እንዲቀላችሁ እነዚህ ፊቸሮችን በደንብ ገብታችሁ እያቸው። እንዲሁም ደግሞ አፕላይ አድርጓቸው፣ ሞክሯቸው። ምንም የሚበላሽ ነገር የሚደለት ነገር የለም። ገብታችሁ እንደፈለጋችሁ መዘበራረቅ እንደፈለጋችሁ መለማመድ ትችላላችሁ ማለት ነው። ስኪል የሚመጣው እንደዛ ነው። ስለዚህ በቀጣይ ደግሞ ኦርጋናይዝድ የሆነ የኤዲቲንግ ከሄድ በፓርት 2 ደግሞ በተግባር እንመለከታለን ማለት ነው። የዛሬው ፓርት 1 ቪዲዮ ኤዲቲንግ ኢንትሮዳክሽን ይሄን ይመስል ነበር። እንግዲህ ኢንትሮዳክሽን ላይ አብዛኛውን ነገር በቃላት ነው የነገርኳችሁ ወይም ደግሞ ተርሚኖሎጂዎቹን በተግባር ሳይሆን በንግግር ወይም ደግሞ በማሰማት ነው የነገርኳችሁ። በቀጣይ ፓርት ላይ ደግሞ እያንዳንዱ ነገር በፕራክቲስ እየገባን እንዴት ኤዲት እንደምናደርግ አሳያችኋለሁ። ነገር ግን ፕሊዝ አደራ የምላችሁ አሁን የሰማችሁትን ያያችኋቸውን ነገሮች ገብታችሁ ራሳችሁ በመሞከርና ኤዲት በማድረግ ወይም ደግሞ ፋይል ኤረርን በመተግበር ነው እንግዲህ መማር የሚችሉ። ስለዚህ ፕራክቲስ አድርጉት። ፕራክቲስ አድርጉት አሁንም ወይም ደግሞ ወደ ተግባር ግቡ። ቪዲዮውን ላይክ ማድረግ የደረሳችሁ ላስታውሳችሁ ቪዲዮውን ላይክ አድርጉት። እንዲሁም ደግሞ ለሚመለከተው ሰው ሼር እንድታደርጉት ጋብዛችኋለሁ። በቀጣይ ፓርት እንድንገናኝ ደግሞ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ተግባራዊ የሆነ ቪዲዮ ኤዲቲንግ ፕራክቲስ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው።